ሲጀመር ከሃይሚና ከብሩኬ መካከል ገብታችሁ ነገር የምታበላሹ ሰዎች ቀስ ብላችሁ ውጡ። በቃ እናንተ ምንም ጠቀሜታ የላችሁም። አየናችሁ ማበላሸት ብቻ ነው የምትወዱትና እንግዲህ ኤፍሬም ራስ አንተ መውጣት አለብህ። ምክንያቱም በአንተ ምክንያት አሁን ነገሮች ሊመሰቃቀሉ ነው። ሃይሚ ከምትወደው ልትለይ ነው። በጣም ከባድ ነው። ስለዚህ ነገሮች ሳይበላሹ በፊት በጊዜ ጠግህን ይዘው ውጣ። ዛሬ ብሩኬን ሁላችሁም ባለጌ ያላችሁት ነው። የመላጣ ልጅ ስላለ ማለት ነው። የመላጣ ልጅ ያለው እሱም ብቻ አይደለም። ብሩኬ ብዙ ሰው ነው እንደዛ የሚለው። ሃይሚንም ራሱ የመላጣ ልጅ ብሏት ያውቃልና ይሄ እንደ ልምድ ነው። ብዙ ጓደኞቹን የመላጣ ልጅ ብሎ ነው የሚሳደበው። ስለዚህ እንደ ወንድም እንደ አማች ቢያከብረው ብሩኬ ቢረጋጋ ኑሮ አሪፍ ነበረ። ግን ኤፍሬም የሚናገራቸው ነገሮች ብሩኬን ከምናደድ አልቆጠበውም። በቃ እየተናደደ ነው የመጣውና ተናደደ። አንደኛ ወንድ ልጅ ነው ይሰማዋል እንደዛ ሲናገረው። ስለዚህ ክብር ደግሞ ሳይከበሩ ማክበር የለምና ኤፍሬም በትናንትናው ዕለት ምንድነው ሲል የነበረው? ሴቶቹን አምጥቶ እንደፈለገ ያድርግ፣ እንደፈለገ ያስጨፍራቸው፣ እንደፈለገ ያድርጋቸው እያለ ነበር። እንደዚህ ብሎ የመናገር መብት የለውም። ምክንያቱም ይሄ የሆነ ባውንደሪ ማለፍ ነው አይባልም። ሲጀመርም የብሩኬ ማንነት አንተ ከኛ የበለጠ በደንብ ታውቀዋለህ። ምክንያቱም ጓደኛው እስከሆንክ ድረስ ማለት ነው። እና ሁኔታው ሁሉ ሃይሚና ብሩኬ እንዲለያዩ እንጂ ሃይሚና ብሩኬ እንዲቀጥሉ አይነት ተሳቢ የለውም ኤፍሬም። ከትናንትናው ቪዲዮ ሲናገር የነበረው ሁሉ ሌላ ሰው ይመጣል፣ መልካም ሰው፣ የተሻለ ሰው ምናምን እያለ ሲያወራ ነበርና መልካም ሰው ቢሆን ኑሮ ኤፍሬም ሰላማዊ ነገር የሚፈልግ ቢሆን ኑሮ ሁለቱ አብረው እንዲቀጥሉ የሚፈልግ ቢሆን ኑሮ ማለት ነው በትናንትናው ዕለት ሃይሚን ይዛሃትና ሲለው እሱ ካሜራ ደቅኖ ባልመጣ ነበረ። እሱ ግን የራሱን ጥቅም ለማስቀጠል ካሜራ ደቅኖ ነው የመጣ። ብሩኬ እንደውም ያለ ፍላጎቱ ነው የተቀረጸው። እና ሁላችሁም ለጥቅማችሁ ሲባል ሃይሚና ብሩኬ መካከል ገብታችሁ ነገርን ማበላሸት አይጠበቅባችሁ። ምክንያቱም እናንተ እንደዚህ ስታደርጉ ትጠቀማላችሁ። ኦፍኮርስ መጠቀማችሁ መልካም ሆኖ እያለ መስራታችሁ መልካም ሆኖ እያለ ግን እናንተ እየሰራችሁ እየተጠቀማችሁ ሁለቱ ልጆች ለምን ይጎዱ? እየተዋደዱ ለምን ይለያዩ? እና ፍፄም በዛ በኩል አሁን አታለቅልቅ። ኤፍሬምም ውጣ በቃ ከሁለታቸው መካከል ሁለቱ እንዲያወሩ ፍቀድላቸው። ዝም ብሎ እንደርጎ ዝም ጥውልቅ ማለት ምንድን ነው? ከመካከል እየገቡ እንዳታወራ እንኳን ማለት ነው ጊዜ እየሰጣት አይደለም እኮ ጭራሹን በቃ ቀደም እና አሁንም ቢሆን ሃይሚ አንቺ ራስሽ ነው ነገሩን ማስተካከል ያለብን። የሆነ የተለየ ነገር አይደለም እያወራሽ ያለሽ። ነገርን በመሸሸት አይሆንም እኮ ተባች። ነገርን በመሸሸት አይሆንም። አንዳንዴ መጋፈጥ ልመጅ እስኪ ለሚመጡ ሴቶች ሁሉ ማለት ነው። ብሩክ የኔ ነው፣ ማንም ካጠገቡ እንዳይደርስ፣ በቃ የኔ ነው፣ የኔ ባል ነው፣ የኔ ፍቅረኛ ነው ብለሽ እኮ ለነዛ ሴቶች ስብሰጫቸው ማለት ነው ካጠገብሽ ድርሻ አይሉም ነበር። ግን አንቺ ይሄን ነገር አታደርጊም። ሁሌ መሸሸት ነው የምትፈልጊውና ለምን እንዴ? ለወደፊት ተጋብታችሁ አንቺና ብሩኬ ተጋብታችሁ በትዳር ሆናችሁ እኮ ማለት ነው የሆነች ሴት እኮ ልትመጣ ትችላለች። ያኔስ በትዳር ሆነሽ በቃ መልካም ህይወት ይሁንላችሁ ብለሽ ቤትሽን ለቀሽ ልትወጪ ነው፣ ትዳርሽን ለቀሽ ልትወጪ ነው። አየሽ፣ ካሁኑ ነው ማሰብ ያለብሽ። ሲቀጥል ሃይሚ ማለት ነው እውነት አንቺ ልታመሰግኝ ይገባሻል። አላዛርና ተንሱን ብታያቸው ምን አይነት ነገር እየደረሰባቸው እንዳለ እንዴት እየተመሰቃቀሉ እንዳለ በእናቱ የተነሳ ማለት ነው። አንቺ ግን እግዚአብሔርን ከእናቱ እስከ ወንድሞቹ እጅግ ስፍስፍ ብለው የሚወዱ ቤተሰብ ነው ያሉት የብሩኬ ማለት ነው። በጣም ነው የሚወዱሽ፣ በጣም ነው የሚያከብሩሽ። እና ያንተን ወንድሞች እንደዚህ ያልተናገርኩም አልሽ። ብሩኬ እኮ የተናገረው ኤፍሬም ሂዶ ስለተናገረው ነው። ሂዶ አፉን ስለከፈተ ነው ብሩኬ እንደዚህ እንዲሆን ያደረገውና ይሄን ያክል ከሰው አፍ ለማስገባት መሯሯጥ ማርያምን ኤፍሬም ልክ አላደረገም። ስለዚህ ሃይሚ የብሩኬ ወንድሞችና የአንቺ ወንድም ጭራሽ ሊወዳደሩ አይችሉም። ምክንያቱም እነሱ ተናግረው አያውቁም። እንደውም ወንድማቸውን ነው የሚቀጠቅጡት። እስከዛሬ ድረስ ወንድማቸውን አንተ ለምን አታርፍም፣ አንተ ለምን አትተውም እያሉ የሚናገሩትና የምሬን ነው። ሃይሚሻ ብታመሰግኝ ነው የሚሻለሽ። ማርያምን በጣም እድለኛ ሰው ነች። ምክንያቱም እናቱ እንደ ልጇ ነው የምታይሽ። በጣም ነው የምትወድሽ። እሙሽ ወንድሞችሽን በጣም ተርገብግበው ተንሰብስፈው ነው የሚወዱሽ። እና ስለዚህ ከማለት መተው እስከሚፋለሙኝ ድረስ አልጠብቅም ማለት አሁን ምን ማለት ነው ይሄ? እነሱ ሲጀመር ምን ብለውሽ ያውቃሉ? ሲጀመር ምን ብለው ይፋለሙሻል? ለምንስ ይፋለሙሻል? በምን ምክንያት? እንደው ነገር ቢፈጠርም ከወንድማቸው ላይ እንጂ ከአንቺ ላይ ምንም ነገር አይናገሩም እስካሁን ድረስ አይባልም። ሲጀመር ነገሩን የጀመረው ኤፍሬም ነው። ከዛው ላይ እንደጀመራችሁት መጨረሱ እንጂ ሌላ እላፊ ሂዶ መናገር አስፈላጊ አይደለም። እና ሁሉም እየወጡ ሲመክሩሽ ሲዘክሩሽ ነው። እኔማ እንግዲህ እንደ እህት ወንድምሽ ሲነካ በእርግጥ ነው ያምሻል፣ ትክክል ነው። ግን ደግሞ ያንን ለማስተካከል አንቺ የሆነ ነገር ማድረግ አለብሽ። ሲጀምር ከኤፍሬም ቤት መውጣት አለብሽ። አንቺ የራስሽ የሞቀ ቤት አለሽ፣ ያማረ ቤት አለሽ። ቤትሽን ለቀሽ ከወንድምሽ ጋር መቀመጥሽ ራሱ ይሄ ስህተት ነው። ነገሮች በዚህ ከቀጠሉ አንቺና ብሩኬ በቃ አብራችሁ የማትሆኑበት እድል ይፈጠራል። ገብቶሻል?
ስለዚህ ነገሮችን ለማጥበብ ደግሞ ከብሩኬ ጋር ነገሮችን መስማማት፣ ነገሮችን በቃ በንግግር መፍታት ይሻላል።